ጥያቄ ፈጥሮባታል። ለምንድነው እንደዚህ የደነገጥከው? ከኋላ ማላቀው ነገር አለ ወይ? ፍጹም ማላቀህ ሰው ሆነህብኛል ብላ ብትሎም እሱ ግን ያስተባብል ቢሞክርም እሷ ግን መጨረሻ ላይ ጭንቅላቷ ውስጥ ግን ትልቅ ጥያቄ ፈጥሮባታል። ምክንያቱም ይህንን ቀላል ጥያቄ ነው እዚህ ቦታ ነው ብሎ መመለስ ይችል ነበር። እሱ ግን ይህን ጥያቄ ስታቀርብለት በጣም ከመደንገጡ ተነስታ አቢጌል ካለቻት ይልቅ እሱ በመደንገጡ በጣም እንደውም በቃ ስታስብ ነበር። ተኝታ በጣም እያሰበች ነበር። ለምን የሚለው ነገር ወደ ጭንቅላቷ የመጣ ነው የሚመስለው ማለት ነው። በሌላ በኩል አቢጌል እንግዲህ ያው ዳጣን ለመጉዳት የማታረገው ነገር እንደሌለ ከዚህ በፊትም አይተናል። አሁንም ከዛ ቤት እሷን ለማስባረር ብላ ብዙ ስህተቶችን እየሰራች ነው ያለችው። በእርግጥ ከዚህ በፊት ጸጉሯን ቆርጣ ዲኤንኤ ልታስመረምራት ነበረ፣ እሷ አልተሳካላትም። ዛሬ ግን በቀላሉ በቃ ዳጣ የዋህና ምስኪንም ስለሆነች ለእሷ ፍቅር እንዳላት እንደምትወዳት ከነገረቻት በኋላ ጸጉሯን እያበጠረች ስላገኘቻት ሚዶን ስጪኝ ብላ በቀላሉ የጸጉሯን ዲኤንኤው ማለት የጸጉሯን ናሙና ወስዳለች ማለት ነው። እንግዲህ አሁን አቢጌል እዚህ ጋር ያላሰበችው ነገር ምንድን ነው? የዳጣ የደረጀ ልጅ መሆኗ መታወቁ በቤተሰቡ ላይ ወይም ደግሞ በትዳራቸው ላይ ትልቅ ነገር እንደሚፈጥርና ወይም ሁለቱን በጣም ሊያራርቃቸውና እንደውም በቃ እስከ መፋታት ድረስ ሊያደርሳቸው እንደሚችል ቆም ብላ አለማሰቧ ነው ማለት ነው። እሷ በአንድ አቅጣጫ ብቻ ነው እያየች ያለችው። ምክንያቱም እሷን ከዚህ ቤት ማባረር አንደኛ ናታንን ትወስድብኛለች ብላ እያሰበች ስለሆነ፣ ሁለተኛ ደግሞ ቤተሰቡ በጠቅላላ ለእሷ ፍቅር እየሰጠ ነው፣ እኔን ትተውኛል፣ እኔን ማንም አይወደኝም፣ ሁሉም ትኩረቷ ወደ እሷ ነው ብላ ስላሰበች ብቻ ነው እንጂ ይሄ ዲኤንኤ ቢመረመርና ዳጣ እውነት የአባዬ ልጅ ብትሆን ወይም የደረጀ ልጅ ሆና ብትገኝ ምንድን ነው የሚፈጠረው? በማየና በሱ መሀል ያለው እምነት ወይም ትዳራቸው ላይ ምንድን ነው የሚፈጠረው ብላ ቆም ብላ ማሰብ ባለመቻሏ ብቻ ናሙናውን ይዛ ሄዳለች ማለት ነው። እንግዲህ ናሙናው ግልጽ ነው፣ ዳጣ የደረጀ ልጅ ነች። ይሄ ከታወቀ በኋላ እንግዲህ ማርታ ምን ልታረግ እንደምንችል ባናቅም አቢጌል ግን በህይወታቸው በትዳር በእናትና በአባቷ ትዳር ላይ ትልቅ ስህተት እየሰራች ነው ማለት ነው። በሌላ በኩል እንግዲህ አቢጌል ያሰበችው ተሳክቶላት ማለትም ያው ዲኤንኤውን ወስዳ አስመርምራ ከመጣች በኋላ ናታንን ድንገት መንገድ ላይ አግኝታው ጋብዘኝ ስትለው እሱ ግን ለመጋበዝም ባይፈልግም ግን በቃ ለኔ ጥላቻ አለህ ምናምን ብላ ሌላ ጣጣ ልታበዛበት ስትል ጋብዟታል ማለት ነው። እዛ ጋር ግን እየጋበዛት እያለ ስለ ዳጣ መጥፎነት ልታወራ ስትል እሱ ግን ዳጣ በጣም መጥፎ እንዳልሆነችና በጣም መልካም ሰው እንደሆነች ቢነግራትም እሷ ግን በፍጹም ጉዷን ነው ማወጣላት አሳያለሁኝ እያለች እየፎከረችበት ነበር። እሱ ትል እንደፈለገች ግራ ቢጋባም ከዚህ በፊት ትልቅ ስተት ሰርተሽ እሷን ሌባ ለማስባል ጥረሽ አልተሳካለሽም፣ አሁንም ደግሞ እንደዚህ አይነት ነገር አታረጊ መልካም ነው ቢላትም እሷ ግን በቁጭትና በንዴት ልትጎዳትና ወይም ደግሞ ጉዷን ልታፈላት እንደሆነ ለናታን እየነገረችው ነበረ ማለት ነው። ሰላም እንግዲህ ለዳጣ ያላት አስተሳሰብ፣ ፍቅር፣ ሁሉም ነገር በጣም የሚያስደስትና ደስ የሚል ነው። የእናትነት ፍቅር ነው። ዳጣም ቢሆን ለሷ ለየት ያለ ስሜት ነው ያላት። እንደውም ስትጠጋ፣ ስትነካ፣ ስታሻሻት ምናምን ነው በጣም ነው ደስ የሚላት። በቃ የልጅነት ፍቅር ነው ያላት እሷም ዳጣም ማለት ነው። እና ሰላምም እንደዛው የእናትነት ፍቅር ነው ያላት። እንደውም ከሷ በቃ ከሷ የመቅረብ ፍላጎቷ በቃ ትልቅ እንደሆነ የምናውቀው ራሱ እግሯ ላይ ወይም ደግሞ ወደ እሷን ደገፉ ብሎ ለመቀመጥ ብላ ጸጉሬን ስሪኝ ብላ ከጨረሰች በኋላ ፍችኝ፣ እኔ ከአንቺ ጋር ለመቀመጥ ፈልጌ ነው እንጂ ጸጉሬ እንዲሰራ ፈልጌ አይደለም ነው። እዚህ ጋር ዳጣ ምን ያህል ሰው እንደምትወድና ምን ያህል ሰው እንደራባት ስለ እናቷም ስታወራባት በጣም ሆድ ይብሳታል። መናገር አትችልም። ሰላምም ይሄ ጥያቄ ብዙ ደጋግማ ብትጠይቃትም እሷ ልትመልስላት ስላልቻለች ምንድነው ችግሩ እናትሽን አታቂም ወይ ብላ ብትላትም መልስ አልሰጠቻትም። እንግዲህ ዳጣ በቃ በጣም የሰው ራብ አለባት ማለት ነው። ስለዚህ እናቷን ማወቅ ትፈልጋለች። ለሰላም ግን ምንም አላለቻትም። ሰላም ግን ያው ትልቅ ጥያቄ ፈጥሮባታል ማለት ነው። ሌላውን ጠለቅ ብለን ካየነው ዳጣ እንግዲህ አሁን ዲኤንኤዋን ወስዳለች። አቢጌል ዲኤንኤው ቢታወቅና ቤተሰቡ በጠቅላላ የደረጀ ልጅ እንደሆነች ቢያቅ ዳጣ በጣም ነው ደስ የሚላት። ምክንያቱም መጀመሪያም ይሄንን ነው እየፈለገች ያለችው እህቶቿ የነሱ እህት እንደሆኑ እሷ በቃ አባት እንዳላት አባቷም እሱ እንደሆነ ሁሉም እንዲያቅላት ስለምትፈልግ ለእሷ በጣም መልካም ዜና ነው የሚሆነው ማለት ነው። እዚህ ጋር ተያይዞ የሚመጣውን ነገር አቢጌል አላሰበችም። ዳጣ ግን በጣም ትፈልገዋለች ይሄንን ነገር። አቢጌል አሁን ይሄ ነገር ሲታወቅ ዳጣ ትባረራለች ወይም ደግሞ ከዚህ ቤት ትወጣለች ብላ ታስብ እንጂ እንደውም የመኖር ህልውናዋና ነጻነቷ በሙሉ ይፋ ይሆንላታል። እንደ ልጅ ነው እዛ ቤት ውስጥ የምትኖረው። አሁን ግን እንደ ባዳ ብትታይም እንደ ልጅ ነው የምትኖረው። በተዘዋዋሪ ዳጣን ትጠቅማታለች እንጂ አትጎዳትም ማለት ነው። ስለዚህ ይሄ ነገር ደግሞ ይባስ ብሎ አቢጌል ለዳጣ ከፍተኛ ጥላቻ ሊኖራትም ሊያስከትልባትም ይችላል። ምክንያቱም በምትሄድበት
አቅጣጫ በሙሉ ተሸናፊ ነው እየሆነች ያለችው አብጌል። ይሄ ደግሞ የባሰ ቁጭትና ንዴት ሊፈጥርባት ይችላል። ይሄ ሁሉ ሌላ ጣጣ ሊያመጣ ይችላል ማለት ነው። ለዳጣ ግን በጣም መልካም ዜና ነው የሚሆንላት። እንደውም አባቷንም በቃ ሁሉ የሚወቅልኝ ቶሎ አስመርምረኝ እያለችው ነበር። እሱ ግን ጊዜው አይደለም ብሎ እያለ ነበረ። እሷ ግን ወስደዋለች። እንግዲህ ብርም እናትየዋን ስጠይቃት እናትየዋ አልሰጥሽም፣ ምክንያቱም ካልነገርሽ ብላ የተወሰነ ብር ሰጣት ነበር። አሁን ጨምሪልኝ ብትላትም እናትየዋ አልጨምርም ብላለች። እሷ ግን ቤትም ብላ ከሌላ ከጓደኞቿ ተበድራ ያንን ነገር ለማድረግ ቆርጣለች። እንደውም በቃ አድርገዋለችም ብለን ነው እያሰብን ያለ ነው። ምክንያቱም እየፎከረች ነው፣ ለናታንም ጉዷን ነው ማፈላው እያለች ስለነበረ ማለት ነው። ሰላም ለዳጣ ማለት ነው። ያው ናታን በጣም እንደሚወዳት እንደምትመቸው ምናምን ሲነግራት እሷም በጣም ደስ ይለኛል፣ ጸዴና በጣም መልካም ልጅ ነው፣ ግን እኔ አሁን ላይ እንደዚህ አይነት ነገር አላስብም ብትላትም ሰላም ግን ባል ስትመርጪና ወደፊት ህይወትሽን ስታስተካኪ ቆም ብለሽ ማሰብ መቻል አለብሽ። አንዳንድ ሰዎች በጣም ክፉ ናቸው፣ ናታን ግን መልካም ሰው ነው፣ ላንቺ ይሆናል ነው በሌላ አባባል ማለት ነው። ያው ዳጣ ባይገባትም አሁን ላይ ግን እሷ እኔ በጣም ብዙ ችግሮች አሉብኝ፣ በጣም ብዙ ማስተካከላቸው ነገሮች አሉ፣ ይሄ ነገር እኔን አያሳስበኝም ብትላትም እሷ ግን የወደፊት ህይወትሽን ብታመቻቺ መልካም ነው፣ አስበሽበት ብትገቢ መልካም ነው ብትላትም ናታን በጣም እንደሚወዳትም በዚህ በጨረፍታ ነገር አድርጋታለች ማለት ነው። እሷ ግን ያው በአሁኑ ሰዓት ስለ ፍቅር የምታስብበት ጊዜም እንዳልሆነ ለሰላም ነግራታለች ማለት ነው። ምክንያቱም እሷ ጎዳና ላይ ነው ያደገችው፣ ብዙ የምታስተካከል እናቷን ማወቅ ትፈልጋለች፣ ቤተሰቦቿ ሁሉም እንደ ቤተሰብ እንዲቀበላት ትፈልጋለች። ይሄ ነገር ስላለ አሁን ላይ ስለ ፍቅር ማሰቡ ትንሽ ይቆየኝ ብላለች ማለት ነው ዳጣ። አብጌል እንግዲህ እንደፎከረችው ማለትም ያው ዲኤንኤውን ወስዳ አይተን ነበረ። ዲኤንኤውን ወስዳ በአፋጣኝ ሁሉንም ነገር አከናውናለች። ለእናቷም እየተናገረች ነበረ። ምክንያቱም ምን አንድ ነገር ከጀመርኩኝ ማቆሚያ የለኝም፣ ምንም ያንን ነገር ሳልፈጽም አላቆምም ብላ ለእናትየዋ አስተባብላ እየነገረቻት ነበር። እናትየዋም እንግዲህ ምን እንዳረገች ወይ ደግሞ ምን ይዛ እንደመጣች ስትጠይቃት መናገር እስከሚያቅታትና እዛ ጋ አሁን መጀመሪያ ነበር ይህንን ነገር ማሰብ የነበረባት ስህተት እንደሆነ። እናቷ ፊት ለፊት ስትቆም ግን ትልቅ ስህተት እንደሰራች የተሰማት ነው የሚመስለው። ምክንያቱም ወረቀቱን ስትሰጣት እየፈራች ነበር። ከሰጠቻትም በኋላ እናትየዋ ልትከፍተው ስትል እንዳትከፍተው ብላ ወላ ሰውነቷ ሁሉ እየተንቀጠቀጠባን ነበር። የሚመጣው ነገር በፊት ነበር ቆም ብላ ማሰብ የነበረባት። ይሄንን ነገር ካደረገች በኋላ እንግዲህ ለእናትየዋ በግልጽ ወረቀቱን ሰጥታታለች። በእርግጥ እናትየዋ ወረቀቱን አላየችውም። በሆነ አጋጣሚ ካላየችው ነገሮች ሊስተካከሉ ይችላሉ እንጂ ድርጊቱን ግን ነግራታለች ማለት ነው። ማለትም የዳጣንና የአባቷን የደረጀን ጸጉር ናሙና ወስዳ እንዳስመረመረች ስትነግራት እናትየዋ በጣም ቀውጣለች። ምን አይነት ፍጡር ነሽ? ከኔ ነው ወይ አንቺ የተፈጠርሽው? ከኔ ነው ወይ እኔ እንኳን ባለቤቱ አባትሽን ያልጠረጠርኩት አንቺ ምን አይነት እርኩስ ብትሆኝ ነው እንደዚህ ያደረግሽው? ብላ በጣም ተቆጥታለች። ምን ያህል እንደባለገችና ምን ያህል እንደተጨማለቀችም እዛ ጋር ማየት ይቻላል ማለት ነው። ምክንያቱም እናትየዋ ታውቃለች አሁን በሁለቱ ምንም ቢዋደዱ ይሄ ችግር ሲፈጠር ክፍተት እንደሚፈጠር ግልጽ ነው። ምክንያቱም የእሱ ልጅ እንደሆነች ከታወቀ ሚስትየዋ ቢያንስ የሆነ ክፍተት ይፈጠራል። አሜን ብላ ብትቀበል ራሱ በመዋሸቱ ራሱ ትልቅ ችግር ይደርስባታል። ደረጃም ቢሆን በአቢጌል በጣም ነው የሚያዝንባት። ምክንያቱም በጣም የሚወዳት ልጁ ነች። ቢያንስ ይህንን ከማድረጓ በፊት ወይ ማማከር ነበረባት ወይ ደግሞ እንደዚህ ማሰብ አልነበረባትም። አባትና እናቷን ነው የምትጎዳው። እንግዲህ እናትየዋ ናሙናውን አሰርታ አምጥታ ስትሰጣት በጣም ተቆጥታታለች። እንግዲህ የሚፈጠረውን አናውቅም ወደፊት። አሁን ላይ ግን እናትየዋ አቢጌልን በጣም ደብድባት በጣም መታታለች። እንደውም እነ ናታን ናቸው እንጂ መጥተው እየገላገሏት በቀላል አትለቃትም ነበረ። የሚፈጠረውን ነገር እንግዲህ አናቅም ማለት ነው።